ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በቻይናና በጃፓን መካከል የታይዋንን ደሴት ተንተርሶ ስለተካረረው ውጥረት፣ አውስትራሊያ ደግሞ የኢራኑን አብዮታዊ ዘብ ኃይል በአሸባሪ መዝገቧ የመመዝገቧ፣ በሩሲያና በአውሮፓኑ መካከልም ስለተጧጧፈው የነገር አባዜና እንዲሁም ቻይና፣ ሩሲያና ሰሜን ኮሪያ አዲስ የዓለም መተዳደሪያ ደንብና ሕግ ለመተግበር ተዘጋጅተዋል ስትል አሜሪካ በእልህ መንፈሯን፣ ወዲህም ከዓለማችን መላው ክፍል የተሰሙና የወጡ ትኩስና አዳዲስ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለም ከትናንትና ውሎና ዳሯ የዛሬው እንዲሁም ከዛሬው ደግሞ የነገና የከነገ ወዲያው ይሻላል ተብሎ እንዳይጠበቅም እንዳይመዘንም ሆናለች ችሏል። ለዚያ ደግሞ ዋናው ምክንያቱ የምድሪቱ ወይም የዓለም ገዢው የሰው ልጅ ራሱ ብቻ ነው ተጠያቂው። ሰላም መኖር ሲገባውና ሰላምን መፍጠር ሲችል ተነስቶ እንደ ኮርማ በረት ሲያብጣት ይገኛል። ሌላው ቀርቶ በአንድ ሀገር ያሉ ወንድማማች ሕዝቦች ጎራ ከፍለውና ነጥለው በማይለያዩበት ልዩነታቸው ሲተጋተጉ ይታያል። ከዚያም ይወጣና ድንበር ተጋሪ ወይም ድንበር ተሻጋሪ የሆኑ ሀገራት ነገር ፈልገው የደረቀ ነገር እንዲያቆጠቁጥ አድርገው በዚያው መልክ ሲዋጉና የሰው ሕይወት ሲቀጠፍ ይታያል፣ ይሰማል። አጎራባች ሀገራት ጠንካራው ደካማውን ጠቅልዬ ይዛለሁ ወይም እውጠዋለሁ በሚል ስሌት በመሬትና በይዞታ መሻት ያልተፈለገ ጦርነት ውስጥ ሲገቡ የሚታይበት ጊዜ እንዲህ በዋዛ የሚሰላ ወይም የሚነገር ጉዳይ አልሆነም። ዛሬ ከወደ ኤስያ ቀጠና ጀምረን ስንመለከት The United States of America says Xi Jinping is trying to build an alternative world order, relying on allies among anti-democratic states such as Russia and North Korea ይላል። አሜሪካ ይህንን ያወጣችው በዓመታዊው የምጣኔ ሀብትና የጸጥታ ጥናት ላይ ተመርኩዛ ነው የሚለው መረጃው። የቻይናና የአሜሪካን የባላንጣነት ነጥቦች ከምናይባቸው ወይም ጥልቅ መሰረት ላይ ተንተርሰን የምናወጣቸው ሐረጎች፣ አንደኛ ሁለቱ መንግስታት በምጣኔ ሀብት ግድድሮች ወይም ደግሞ ተፎካካሪነት ውስጥ ያሉ ሀገራት ናቸው። በዓለም የምጣኔ ሀብት ደረጃ አንደኛው አሜሪካ ስትሆን ሁለተኛዋ ከቅርብ ዓመታት ወዲህ የጃፓንን የበላይነት ሽራ ሁለተኛ የሆነችዋ ቻይና ናት። አሜሪካና ቻይና በማይፋጠጡበት መንገድ የለም ይሏል። በአንድ ወቅት ቻይናውያኑ የአሜሪካንን የቴክኖሎጂ ወይም የስልጣኔ ፈሰሶች እየሰረቁ ወስደው ሀገራቸው ላይ ይጠቀማሉ በሚል የፓተንት ራይት ወይም የባለመብትነት ጉዳይ ሲያወዛግባቸውና ብዙ ሲያወራርፋቸው እንደነበር አንዘነጋውም። ቻይናና አሜሪካ ወዲህ መለስ ሲሉ ያልተወዛገቡበት ነገር አለ ወይ ሁለቱ ሀገራት ሲሉ ጥያቄ ያነሱና የፖለቲካው ዘርፍ ተንታኞች ወዲያም ነገር ሰንጣቂዎቹ መለስ ሲያደርጉና ይሄንን ያሳያሉ። የለም አሜሪካ በቻይና ላይ ቅናት ያንዘረዝራታል፣ በሀብትም በስልጣኔም በጥበብም እየተጠጋቻትና እያለፈቻት አይደለም ወይ ሲሉ ያሳያሉ። አሜሪካ በበኩሏ 100 ዓመት ቀርቶ 1000 ዓመታት ቢዘረጉ ማንም በጥበብና በስልጣኔ ከኔ ጥግ የሚደርስ የለም የሚል አቋሟን ብዙ ጊዜ ታሳያለች። ታዲያ እነዚያው የፖለቲካው ዘርፍ ተንታኞችና የነገር ሰንጣቂዎቹ ምን ይላሉ? ይሄንን ነገር ሲመነዝሩት የለም ቅናት ቢጤ ነው ይላል። አሜሪካና ቻይና ከተወዛገቡባቸው ነጥቦቻቸው መካከል እስኪ ቀጣዮቹን እንመልከት። በንግድ ጦርነት የገቡበትን ጊዜ እናያለን። በደቡብ ቻይና ባህር
በኡይገር የአናሳዎቹ ማህበረሰብ ጉዳይ፣ በሆንግ ኮንግ የዴሞክራሲ ጉዳይና በታይዋን ደሴት በከፍተኛ ደረጃ ውጥረታቸው ተካሮ ውስጡን እንደ ፍግ እሳት እየጋመ ያለ ጉዳይ ነው። ከዚያም ውጪ ሁለቱ መንግስታት ቻይናና አሜሪካ በኮሮና ቫይረስ የምንጩ ጉዳይ የወረዳ ወርደው መሰዳደባቸውንም የምናስታውሰው ጉዳይ። ታዲያ ዛሬ ደግሞ ሁለቱ መንግስታት አንድ ጊዜ ሰው መሳይ በሸንጎ ይሉትን ሆነው ሲተቃቀፉ እናያለን። የአሜሪካው ፕሬዚደንት ዶናልድ ትራምፕና የቻይናው ፕሬዚደንት ሺ ጂንፒንግ በቅርቡ በደቡብ ኮሪያ ቡሳን በተካሄደው የአፔክ ወይም የኤዥያ ፓሲፊክ ኢኮኖሚክ ፎረም ላይ እዚያ ተገናኝተው በደቡብ ኮሪያ ማጀት ምን ተገባበዙ ሲባል የለም እሶ ይምጡና አሏቸው። የቻይናው ፕሬዚደንት ሺ ጂንፒንግ እሶ ይምጡና ቤይጂንግን ይጎብኙ ሲሏቸው የቀጣይ ሚያዝያ ወርን ቆርጠዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የቻይናውን ፕሬዚደንት እሶም ከዚያ በኋላ አሜሪካን ይጎበኛሉ ተባብለው ቃል ተገባብተው ተቀምጠዋል ነው የተባለው። ታዲያ በልጁ ባጣሽ በእንግዲህ ልጁ የሆነ ስሌት ያላቸው ሁለቱ መንግስታት አሜሪካና ቻይና አንዳቸውን ቀብረዋቸው ቢመለሱም አምኗቸውም ቀባሪውን ሸኝተው መለስ ሲሉ ይመስል እሊሏቸዋል። እንመልከት። አሁን ሁለቱ መንግስታት በዚህ ስምምነት ላይ ደርሰዋል። እኛ ትብብራችንና ወዳጅነታችን ጠንካራ ነው ብለዋል የአሜሪካው ፕሬዚደንት ዶናልድ ትራምፕ። ሰሞኑን ግን የሚወጣውና የሚሰማው መረጃ ሌላ ሆኗል። የቻይናና የአሜሪካ ባላንጣነት ስር የሰደደ አይደለም ወይ? ወዳጅነታቸውም ያገም ጠቀም ነው የይስሙላ ነው ሲሏቸው ቻይና ለሩሲያ በዩክሬን ጦርነት ከፍተኛ ድጋፍ ሰጥታለች ስትል አሜሪካ ትከሳለች። ባለ 700 ገጽ የክስ ሰነድ አቅርባለች። አሜሪካ ሩሲያ በዩክሬን ላይ ጦርነት ካወጀችበት ከዚያ አውሮፓውያኑ የካቲት 24 2022 ሐሙስ ቀን ጀምሮ ቻይና ለሩሲያ በሳይበር ጥቃት ቴክኖሎጂ፣ በሐሰተኛ የመረጃ ስርጭትና በጦር መሳሪያ ድጋፍ አድርጋላታለች በሚል ከአሜሪካ የበረታና ተደጋጋሚ ክስ ይቀርብባታል። ቻይና ምን ያደርጋል? ቻይና በበኩሏ ይህንን ያልተፈጸመ የሐሳብ ጽሑፍ ስትል ውድቅ ታደርገዋለች። ከዚያም ውጪ ቻይና በአጋፋሪነት ኢራንና ሰሜን ኮሪያን መሳ ለመሳ አድርጋ ከሩሲያ ጎን ቆማለች በሚል ትታማለች። ይህንንም የምታወራዋና የምታስወራዋ አሜሪካ ናት ይሏታል። በዚህ ወቅት ደግሞ የኒውክሌር ጦር መሳሪያ ባለቤትነቷን አንቀበለውም፣ ቀድሞ ነገርም የኒውክሌር ጦር መሳሪያ ትጥቋን መፍታት አለባት ስትል አሜሪካ ጃፓንና ደቡብ ኮሪያን አስተባብራ የምትገዳደራት ሰሜን ኮሪያ በዚህ ወቅት ይለይላችሁ፣ አስጨፍሮ ይውጣላችሁ ስትል 150 የኒውክሌር ጦር መሳሪያ መታጠቋና ሰሜን ኮሪያ እንደ አውሮፓውያኑ አቆጣጠር በ2040 ከ400 በላይ የኒውክሌር ጦር መሳሪያ ሊኖራት እንደሚችል ተነግሯል። በዚያ ላይ የሩሲያ ብርቱ ድጋፍ ሰሜን ኮሪያን የኒውክሌር ጦር መሳሪያና የባህር ሰርጓጅ የጦር መርከብ ትይዝ ዘንድ አብቅቷት የለም ወይ? የፈሩት ይደርሳል፣ የጠሉት ይወርሳል። አሜሪካ ሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቋን ቢሉ የረዥም ርቀት ተምዘግዛጊዎቹን የጦር መሳሪያዎቿን ትጥቋን አስፈታለሁ እያለች ቆላና ደጋ ስትዛብር፣ ሰሜን ኮሪያ ደግሞ የለም ይህንን ወቂ ብላታለች። 150 የኒውክሌር ጦር መሳሪያ ታጥቃለች። የሰሜን ኮሪያ የኒውክሌር ጦር መሳሪያ ትጥቅ መሻት ከሚነገረውም በላይ ሊስፋፋና ፈጣን ይዘት ሊኖረው እንደሚችል ወደፊትም እየተገለጠ ነው። የዚያ የሰሜን ኮሪያ የኒውክሌር ጦር መሳሪያ የመራቀቅና የመፋጠን ስሌት ደግሞ በቀጣዮቹ 2 አስርት ዓመታት ወይም በቀጣዮቹ 20 ዓመታት በኮሪያ ልሳነ ምድር የከፋና የገዘፈ ጦርነትን ስጋት ወልዷል ነው የሚባለው። የሰው ፈላጊ የራሱን ያጣል። ይሄ እኮ ነው ጉዳዩ። ሰሜን ኮሪያን ትጥቅ አስፈታለሁ ብላ አሜሪካ ግራ ቀኝ ስትረግጥ አጋር አባሮቿን ጃፓንና ደቡብ ኮሪያን ይዛ፣ ኢራን በወዲያኛው ወገን
የኒውክለር ጦር መሳሪያዋን ታጥቄያለሁ ጨርሻለሁ ስትል መርዶ ታረዳለች። ማን እንዲነካኛል? ደስቱ ኢዝራኤል ደስቱ አሜሪካ። በሌላም መገለጫቸው ሊትል ሳታን አንድ ግሬት ሳታን እያለች ኢራን በሁለቱ ሀገራት ላይ ሾተሏን መዛ ቆማለች። ይሄ ጉዳይ ለድፍን ዓለም የሚተርፍ ነው ይላሉ የወታደራዊ ተንታኞች። አሜሪካ የሰሜን ኮሪያን የኒውክለር ጦር መሳሪያ ሰንኮፉን ነቅላለሁ ስትል ይብሱን አፈራርጣው ለራሷ ተላላፊ ጉዳይ እንዳታተርፍ የሚሏት ብዙዎች ናቸው። ምክንያቱም የሩሲያና የቻይና የገዘፈ ወፍራምና ደዳራ ጡንቻ እንዳለበት ይገለጣልና የሰሜን ኮሪያ የጦር መሳሪያ ጠበብቶች ይኸውልሽ ሲሉ አሜሪካን አርድተዋታል። ከዚያው ከኤሽያ ቀጠና ሳንወጣ አሜሪካ ደቡብ ኮሪያና ጃፓንን ስቦ ሊዘፍቅ የተነሳው የእሳት ባህር ማዕበል በዚያው በእስያ አህጉር ያሉትን ባለግዙፎቹን የምጣኔ ሀብት ባለቤቶች ቻይናና ጃፓንን በነገር ማዋጠሩና እያጠዛጠዘ መሆኑ ተነግሯል። እግረ ደንዳና እያለ እግረ ቀጭን ይሞታል ይሏሉ ኢትዮጵያውያን አበው። አልያም የምጣዱ እያለ የንቅቡ ተንጣጣ፣ ባልየው ተቀምጦ ውሽማው ተቆጣ አን ያስታውሷል። በእስያ ምድር ክፉኛ ሲፈራና ስጋት የነበረበት የቻይናና የታይዋን ደሴት ጉዳይ የአሜሪካና የቻይና ጉዳይ ወደ ለየለትና የሦስተኛው የዓለም ጦርነት የሚያመራ የጦርነት ሰደድ እሳት ይለኮስበታል ሲባልለት፣ ዛሬ ላይ ግን በቻይናና በጃፓን መካከል የዚያች የታይዋን ደሴት መነሻ የሆነችው እሰጥ አገባ ገንፍሏል ነው የሚባለው። በዚህ ወቅት ጃፓን የመከላከያ ስልት ለውጥ ማድረጓን ይገልጡባታል። ጃፓን ለወትሮው የለም ከዚያ ከፐርል ሃርበር የአሜሪካ ጥቃቷ ወዲህ ከፈሰሰባት የሂሮሽማና ናጋሳኪ የአቶሚክ ቦምብ መብረቅ በኋላ ጃፓን ወደ ጦር መሳሪያ ፊቷን አታዞርም፣ አሜሪካ ለጸጥታዋ ስጋት ዋስትና ሰጥታታለች ሲባል እንደነበር አንዘነጋውም። የጃፓን ሕገ መንግሥት ሀገሪቱ በጦር መሳሪያ ረገድ ወደ ሰፋና ወደ ገዘፈ ኃያልነት እንድትሄድ አይፈቅድላትም። ለምን? አሜሪካ መጀመሪያ ላይ በዚያ በፐርል ሃርበር የጃፓን ጥቃት ከሽፋ ታይቷታል። ከዚያ ክሽፈቷ ተነስታ ሁለቱን የጃፓንን ከተሞች ሂሮሽማና ናጋሳኪን እንደ አውሮፓኑ አቆጣጠር በነሐሴ 6945 እና በነሐሴ 9945 ሁለቱን ከተሞቿን ዶግ አመድ አድርጋቸዋለች። የአቶሚክ ቦምብ ይሄ አሁን ዛሬ ብዙዎችን ሲያስፈራና ሲያጨቃጭቅ የቀጠለው የኒውክለር ጦር መሳሪያ ጉዳይ ከዚያን ጊዜ ጀምሮ ነው። ካልተንከባለለ ቅል አይሰበርም ይላሉ። ያኔ ጃፓንን ያየ ሰው ጡር አይናገርም። ያን ጊዜ ጃፓን በእነዚያ ከተሞች አይታለችና አሁን ሌሎቹ ሀገራት የዚያን የኒውክለር ጦር መሳሪያ ላንቃቸውን የሚከፍቱት ከሆነ ተመሳሳይ ጥፋት ምድሪቱ ታስተናግዳለች። ቢቀር አይበጅም ወይ ይላሉ ብዙዎቹ። የጠገቡትና ሀብት ያናጠጣቸው ኃያላኑ ተብዮቹ ደግሞ ይውጣልን፣ አስጨፍሮንም አስለቅሶንም አሞንም ጨርሶንም ይውጣልን የሚል ስሌት ይዘዋል። በቀጣይ እንዲያውም የሰው ልጆችን ተክተው የሚሰሩ ሮቦቶች ተዘጋጅተዋል፣ ምዕራባውያኑ እነዚያን አዘጋጅተዋል ሲሉ የሩሲያ ሳይንቲስቶች ወይም ተመራማሪዎች ይገልጣሉ። የሰው ልጅ ከምድር ገጽ ወይም ከምድር ላይ ለመቀነስ ስሌት አስልተው የለም ወይ? የምዕራባውያኑ ተመራማሪዎች ያንን ጨርሰው የለም ወይ ይላሉ። የሩሲያ ተመራማሪዎች ለራሳቸው ለፕሬዚደንታቸው ቭላዲሚር ቭላዲሚሮቪች ፑቲን ሲነግሯቸው ይህንን በቅርብ ጊዜ የዚሁ የዓለም አቀፉ ወቅታዊ ጉዳያችን ላይ በጥልቀት ቃኝቸዋለሁ፣ ዳስሸዋለሁ። የሰው ልጅ ከክፋቱና ከትዕቢቱ ከእብሪቱ ከውሸቱ ከአለማመኑም ተመልሶ በቀና ልቦና የሚሄድባት ምድር ወይም ዓለም በየትኛው ዘመንና ትንሰማ ይሆን የሚል ጥያቄ ዛሬም በብዙዎች ይነሳል። ነገር ግን የማይሆን ጉዳይ ነው ይባላል። ጃፓን በጦር መሳሪያ ስልቷና ስሌቷ ረገድ የባህር ሰርጓጅ የጦር መርከቦችንና የረዥም ርቀት ተምዘግዛጊ ሚሳይሎችን ይዛለች። ከዚያ ከሁለተኛው ዓለም ጦርነት ወዲህ
ወይም ከፐርል ሃርበር ጥቃት በመለስ ከአሜሪካው የሂሮሺማና ናጋሳኪ እልቂት በኋላ ይህ ሆኗል። ጃፓን እንደውም ሰሞኑን የመካከለኛ ርቀት ተምዘግዛጊ ሚሳይሎቿን በዮናጉኒ ደሴት ላይ ማጥመዷን ተከትሎ በቻይና ቤት ስጋትና የጦርነት ዝግጅት አስይዟል ነው የሚባለው። ጃፓን እነዚያን የመካከለኛ ርቀቶቹን ሚሳይሎቿን በዮናጉኒ ደሴት ያጠመደችው ከተባለ ደግሞ ከታይዋን ደሴት ያለው ርቀት በ110 ኪሎ ሜትር ላይ ነው። ታዲያ ቻይና ብቅ ስትል ከዓይኗ ብረት ሊሻጥ ወይም ብቅ ንቅን የሆነባትና የተዘጋጀው ያ ስለታማና እሳታማ መርዛማ ቀስት ቻይናና ጃፓንን ወደ ለየለት ጦርነት ሊከታቸው ነው የሚል ስጋትን ወልዷል። ጃፓን በረዥም ርቀት ተምዘግዛጊዎቹ ሚሳይሎችና ከባህር ጥልቅ ስፍራ ባስደፈጠቻቸው የባህር ሰርጓጅ የጦር መርከቦች ቻይናን ለማጥቃት ትንፋሿን ሰብስባ ቆማለች ነው የሚባለው። ይሄ ሁሉ የተራቀቀ ስሌት ደግሞ በጃፓን በኩል የአሜሪካ መሆኑን የሚያሳዩት ስፍር ቁጥር የለውም። የአሜሪካ ስሪቶቹ የቶም ሃዋክ ክሩይዝ ሚሳይሎችም ቢሆኑ ከጃፓን ቀኝ እጅ ቆመዋል። አሁን በጃፓንና በቻይና መካከል ውጥረቱን ክፉኛ ያካረረው ደግሞ አዲሷ የጃፓኗ ጠቅላይ ሚኒስትር ወይዘሮ ሳናኤ ታካይቺ በታይዋን ደሴት ተንተርሰው የሰጡት አስተያየትና ማስጠንቀቂያ ነው። ሴትየዋ እኛ አዲሷ የጃፓኗ ጠቅላይ ሚኒስትር ወይዘሮ ሳናኤ ታካይቺ የተናገሩት ነገር ቃል በቃል ይሄ ነው። China's mainland's use of forces on Taiwan could constitute a survival threatening situation for Japan, implying the possibility of Japan's armed intervention in the Taiwan Strait. ቻይና የታይዋን ደሴት የራሴ ሉዓላዊ ግዛቴ ናት እያለች ከነ አሜሪካ ፕሬዚደንቶች ከነ ጆ ባይደን ጋር እንዲሁም ካለፉትም ከነ ባራክ ሁሴን ኦባማ ጋር ሳይቀር ካሉትም ዶናልድ ትራምፕም ጋር ሳይቀር የውዝግቧና የጦርነት እሳት ማናፊያዋ በሆነችው የታይዋን ደሴት አዲስ የተመረጡት የጃፓኗ ጠቅላይ ሚኒስትር ምን ማለታቸው ነው? የደረቀ ቁስል ፈንቅለው ያመረቅዛሉ እንዴ ያሏቸው ብዙዎች ናቸው። ሴትዮዋ ጌታዋን የተማመነች በግ ላቷን ውጭ ታሳድራለችን በሆነው ስሌታቸው አሜሪካን የተማመነ ልባቸውን ለማሳየት ነው። ከዚህ በኋላ ቻይና ይሏት ሀገር ሉዓላዊ ሀገሯን የታይዋንን ደሴት መነካካት ቢቀርባት ይበጃታል። በታይዋን ደሴት የተነሳ ለሉዓላዊነታችን ወይም ለህልውናችን ስጋት ተጋርጧልና በቀጥታ የጃፓንን ጦር ኃይል አልቃ እንዲገባ ያስገድደዋል ነው ያሉት። አልሸሹም፣ ዞር አሉ። በቀጥታ ከቻይና ጋር እንዋጋለን ማለት አይቀላቸውም ነበር ወይ ሲሉ የተሳለቁባቸው ብዙዎች ናቸው። ከዚህ ቀደም በሁለቱ ሀገራት በጃፓንና በቻይና መካከል ግዙፍ የተባለ ጦርነት ተካሂዷል ነው የሚባለው። ጦርነቱ የተካሄደው እንደ አውሮፓውያኑ አቆጣጠር ከ1894 እስከ 1895 ለአንድ ዓመት መካሄዱን የሚነገረው። በዚያ ጦርነትም ጃፓን ማሸነፏና ድል መቀዳጀቷ ይነገራል። ቻይና ታዲያ ያ ሁሉ እልህና ሰንኮፏ አለባትና ዛሬ ላይ በተቀናጀና በተደራጀ ኃይሏ እንዲሁም በደንዳና ትከሻዋ እነ ሩሲያን፣ ኢራንን፣ ሰሜን ኮሪያን ከብረት ካባ በላይ በደረበችበት በዚህ ሰዓት ጃፓን የዚህ መሰሉን ትንኮሳ መሰንዘሯ ለጃፓን የሚበጃ አይደለም፣ ጃፓን አደጋ ውስጥ ገብታለች ሲሉ ከአሜሪካ ጭምር የሰጉና የራዡላት ብዙዎች ናቸው። ከዚያ ወዲህም ቢሆን ሁለቱ ሀገራት በዲያውና በሴንካኩ ደሴቶች ይሏቸው ራሳቸው ናቸው በየራሳቸው የሚጠሯቸው። ደሴቶቹ አንድ ናቸው ወይም ተመሳሳይ። ቻይና ዲያው ትላቸዋለች፣ ጃፓን ደግሞ ሴንካኩ ትላቸዋለች ደሴቶቹን። በእነዚያ ደሴቶች ሁለቱ ሀገራት በይገባኛል አሁንም ተፋጠውን ያሉት ለረጅም ዓመታት በቀላይን ሲተያዩ ዘልቀዋል። አሁን ደግሞ ይኸው በታይዋን ደሴት የጃፓኗ ጠቅላይ ሚኒስትር የሰጡት አስተያየት አንድም ለተቀማጭ ሰማይ ቅርቡ ነውን፣ ሁለትም አብድና ዘመናዊ የልቡን ይናገራልን አሳይቶባቸዋል። ስልጣን በጨበጡ ሰሞን እንስቷ የጃፓኗ ፖለቲከኛ ጠቅላይ ሚኒስትሯ ወይዘሮ ሳናኤ ታካይቺ ያንን ምን አስባላቸው? ነገር ሲያመልጥ ራስ ሲመለጥ አይታወቅም ይላሉ ኢትዮጵያ። ምን ቅብጥ አርጓቸው ነው? የቀበጡለት ሞት አይገኝም ይላሉ። ምን ቅብጥ ምን ጥልቅ አድርጓቸው ያንን ተናገሩ? የታይዋን ደሴት በበኩሏ ለግዙፍ ጦርነት የመለኮሻ እሳት ምድጃ መሆኗ ሲገለጥ ዘመናት ተቆጥረዋል። ደሴቲቱ እንደ አውሮፓውያኑ አቆጣጠር ከ2 ዓመታት በኋላ በ2022
ቻይና በኃይል ልትወራት መዘጋጀቷን ደርሼበታለሁ ስትል ለግዙፍ ጦርነት መዘጋጀት አለብኝ ብላ ለራሷ ቃል አሳልፋለች። የደሴቲቱ ፕሬዚደንት ናቸው ላይ ቺንግቴ ይህንን ያስታወቁት። Taiwan will prepare itself for combat within the next 2 years amid intensifying threats from China ና ያሉት ፕሬዚደንቱ ከቻይና ብርቱ ስጋት ተደቅኖብናል ጎበዝ። የሀገሬ ህዝብ ሰሞኑን ይህን ቃል ቀደም ብለው የተናገሩት የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ነበሩ። የሀገሬ ሰው ሆይ ሁለት ፈተና ተጋርጦብሃል። አንዱ ሉዓላዊ ምድርህን ቆርጠህ ለሩሲያ መስጠት፣ ሁለተኛው ያንን አልቀበልም የምትል ከሆነ ደግሞ ብርቱ አጋርና አባር ወዳጃችንን ወይም የተፈሪ ግርማ ሞገሳችንን ድርብ አሜሪካን ማጣት። ይህን ነበር ያሉት ወገኔ የሀገሬ ህዝብ ሆይ ሲሉ። ዛሬ ደግሞ የታይዋን ደሴት ፕሬዚደንት ላይ ቺንግቴ ይህንን ብለዋል። ወገኔ የታይዋን ደሴት ህዝብ ሆይ ይኸው ከ2 ዓመታት በኋላ የቻይና መንግስት ሉዓላዊነትህን ሊገፋው፣ በባርነት ቀንበር ሊጠምድህ፣ በጦርነት ወሮ ሊሰፍርብህ ተዘጋጅቷል። አድርገውና ግን የቻይና ጦር ኃይል በታይዋን ደሴት ላይ ወረራ ፈጸመ ቢባል በአጥንት ላይ የሰፈረ ዘመሚት ያን ያህል ነው። የታይዋን ደሴት ከ23 ሚሊዮን ህዝብ በላይ የላትም። የጦር ኃይሏን በሺ የሚቆጠር ነው። የቻይና ህዝብ ቁጥር ደግሞ ከ1 ቢሊዮን 400 ሚሊዮን በላይ ነው። የጦር ኃይሏን ነገር ሲነሳ አለማውራት ይቀል የለም ወይ የሚሉት ብዙዎች ናቸው። ለሚያወራውም አፍ ስጋትን ያመጣልና አይነት ነገር። ከ1 ሚሊዮን በላይ እግረኛ ሰራዊት አላት። የጦር መርከቦቿ በዓለም ልክና አምሳያ የላቸውም። የጦር አውሮፕላኖቿ አንዴ በሰማይ ላይ ለጦርነት ከተነሱ የሚል የአንበጣ መንጋን አለያም የቆላ ወፍ ግሪሳን ድምፅ ነው የሚያሰማው። ቻይና በዚያ ሁሉ ኃይሏ ተነስታ ደም እንደጠማው ነብር የምትሰፍርባት ከሆነ ደህና ሰንብሽ ታይዋን። ስሟ ብቻ ተጽፎ ይቀራል እንጂ የነበረችበት ካርታ ወይም የነበረችበት ምድር ተጠራርጎ እንደገበጣ ጠጠር ወደ በዚያ ወዳለችበት የባህሩ ከርስ በቅጽበት አመድና ከሰሏ ይዘቅጣ አል ሲሉ የሚያሳዩት ብዙዎች። ታዲያ ፕሬዚደንቷ ላይ ቺንግቴም ተዘጋጁ ተነሱን ያሉት የታይዋን ደሴት ነፍስ ካለ መንፈራገጥ አይቀርም የሚሉትን ሆኖ 5000 ከነበሩት የሰው አልባ የጦር አውሮፕላኖቿ ዛሬ 50000 ድሮንስ ወይም የሰው አልባ የጦር አውሮፕላኖች አዘጋጅታለች ነው የተባለው። ቻይና የታይዋንን ደሴት ለመውረር ተሞክሮና ልምድ የቀመረችው ከተባለ ሩሲያ በዩክሬን ከያዘችው ጦርነት ነው ይላሉ። በእርግጥም የሩሲያ የጦር መሳሪያና የወታደራዊ ጠበብቶች ቻይናን በታይዋን ደሴት ላይ እንዴት አድርጋ ወረራ መፈጸም እንዳለባት ሲያሰለጥኗትና ሲመክሩ ሲዘክሯት ከርመዋል የሚል ዜናም ሰርተናል። እስቲ በቀጥታ ወደ መካከለኛው ምስራቅ ቀጠና ምድር እንግባ። ዛሬ በዚያ የመካከለኛው ምስራቅ ቀጠና ምድር እንደ እባብ ራስ ሁሉም ተነስቶ ሊቀጠቅጣት ይፈልጋል የሚባልላት ኢራን አልቀመስም ማለቷ ይነገራል። የአውሮፓ መንግስታት እኛ ኢስሪ ይሏቸው ጀርመን፣ እንግሊዝና ፈረንሳይ ከአሜሪካ ጋር አብረውና ወግነው ወዲህም እስራኤልን ይዘው የኒውክሌር ጦር መሳሪያ አላት በሚል ጥርጣሬ ኢራንን በዚያ በሰኔ ወር 12 ቀናት ሙሉ ከሰማይ ከምድር ከባህር አሰነቷን ሲያስጨርሱት ቆይተው የኒውክሌር ጦር መሳሪያዋን አውድመነዋል አሉ። ኢራን የኒውክሌር ጦር መሳሪያ ጥንትም አልሰራሁም ወደፊትም ለመያዝ አልመኝም እቅዱ የለኝም ትላለች። በአንድ ፊት የኢራን የራሷ ባለስልጣናቶች ይወጡና ግን ሰርተናል፣ መሳሪያውን ይዘነዋል፣ ማን ይጠይቀናል? የለቀቃችሁት ያወረዳችሁት የቦምብ ሰዓት ሁሉ በከንቱ እንደ ኳስ ፈንድቶ የትም ነው የቀረው። የኢራንን የኒውክሌር ቢሉ የባለስቲክ ሚሳይል አላገኘውም። አይ ኪሳራ፣ ድፍን ዓለም ስቆባችኋል ሲሉ አሜሪካና እስራኤልን ለዳግም ጥቃት እልህ ውስጥ ሲከቷቸው ይሰማል። ታዲያ አውስትራሊያ ዛሬ ምን ብላለች? የኢራኑን አብዮታዊ ዘብ ኃይል በአሸባሪ መዝገቧ ጽፈዋለች። አራ ለመሆኑ የኒውክሌር ጦር መሳሪያ ይይዝ ዘንድ የተፈቀደለት ሀገር ማን ነው? እንግዲያማ የኒውክሌር ጦር መሳሪያ ወይም የአቶሚክ ቦምብን ሰርታ መጀመሪያ ጃፓንን ውድም አድርጋ እንዳትሆን አድርጋ ያጠፋቻት አሜሪካ አይደለችም ወይ? አሜሪካ በእርግጥ ከስህተቷ ተምራ ሊሆን ይችላል የኒውክሌር ጦር መሳሪያን አትያዙ የምትለው የውሾን ነገር ያነሳ ውሾን ስትል፣ አለያም ደግሞ ጃፓንን ያየ ተቀጣ በሚል ስሌት። ታዲያ ግን የኒውክሌር ጦር መሳሪያ እሷ ታጥቃ የምታስፈራራ ብቻ ከሆነ ሌላውስ ፈሪ ሆኖና ጎብድዶ እንዴት መዝለቅ ይችላል በሚል
ሌሎቹ ተከትለዋታል። የኒውክሌር ጦር መሳሪያ ታጣቂዎቹ ሀገራት ቁጥር ዛሬ 9 ደርሷል። አሜሪካ ሰሜን ኮሪያን ትጥቋን የኒውክሌር ጦር መሳሪያ ትጥቋን አስፈታለሁ ብላ ቆርጣ ተነስታለች። ነገር ግን ዛሬ ሰሜን ኮሪያ ቁርጡን ተናግራለች። የለም 150 ድርሻዋለሁ፣ በቀጣይም ዘመናት 200 ገባለሁ። በአንዷ ማን ይገባባታል? እንኳንስ በኒውክሌር ጦር መሳሪያ ቀርቶ በክላሽ ጥይት ባንዷ ማን ይገባል? ኢራን የኒውክሌር ጦር መሳሪያ እንዳትይዝ ይህን ያህል ጫናና ግፊቱ የበረታባት ስለምንድን ነው ሲሉ ኢራን ከልጅ አትጫወት ይወጋሃል በእንጨት ነው ብድግ አድርጋ ወይ አሜሪካን በተለይም እስራኤልን ከነመረቁ ልትግታት ትችላለች። ለዚህ ደግሞ ብዙ ጊዜ ስትዝትና ስትፎክር ስታስጠነቅቅ ይሰማ የለም ወይ ይላሉ። ኢራን ከመንፈሳዊ መሪዋ አያቶላ አሊ ሰይድ ካሚኔይ ጀምሮ ነፍስ ይማርና እስከወደቁባት የቀድሞው የአብዮታዊ ዘብ ኃይሏ ዋና አዛዥ ሌፍትናንት ጀነራል ቃሲም ሱላይማኒና እንዲሁም በቅርቡ በዚያ 12 ቀናት ጦርነት ኢራን ካጣቻቸው አሁንም የአብዮታዊ ዘብ ኃይሉ ዋና አዛዥ የነበሩት ሜጀር ጀነራል ሆሰን ሰላሚን ጨምሮ ከፍተኛ የጦር መሪዎቿ ሁሉም ደስቱ አሜሪካ ደስቱ እስራኤል እስራኤልን ከምድረ ገጽ እናጠፋታለን ብዙ ጊዜ ያንን ሲሉ ተደምጠዋል። ታዲያ ይህንን ሲሉ ደግነሽ ልጄ ደግ ተናግረሻል፣ እንዲህ ስትይ ማን ያገባሻል? ይህንን እያለች ስታስፈራራ ኢራን ማን የኒውክሌር ጦር መሳሪያ እንድትታጠቅ ይፍቀድላት? ማን ይቻላት? ማን ይታገሳት? ሲሉ አሜሪካና እስራኤል በከፍተኛ ደረጃ ኃይላቸውን አስተባብረው ቆመዋል። በወዲያ ወገንም ኢራን ከምስራቁ ጎራ ተሰላፊዎች ቻይና፣ ሩሲያና ሰሜን ኮሪያ ጋር መሳ ለመሳ ሆናለች። ወዲያም ቬኔዙዌላ ሰሞኑን አሜሪካ በቬኔዙዌላ የያዘችው ጥቃት ያስኮረፋትና በእልህ ያስገነፈላት ቬኔዙዌላም ከነዚሁ ወዳጆቿ የጦር መሳሪያ መቀላወጡ አልቀረም። ከኢራን አልተሰማም እንጂ ሩሲያ ግን የኦሬሽኒክ ክሩይዝ ሚሳይሎቿንና ሌሎች የጦር መሳሪያዎቿን እንዲሁም የሱ-35 ሱኮይ የጦር ጀቶቿን ሌሎችም የጦር መሳሪያዎቿን በገፍ ለቬኔዙዌላ ሰጥታለች ነው የተባለው። አሜሪካ በኢራን ላይ ስትፎክር የምስራቅ አውሮፓው ቀጠና የሩሲያና ዩክሬን ጉዳይ ከጭንቅላቷ ላይ ይወጣና እርግብግቢቷን ሲያቆስለው ይሰማል። ሩሲያ ለኢራን ሰሞኑን የኒውክሌር ጦር መሳሪያዋን ልትሰጣት ትችላለች የሚል መረጃ ለሁለተኛ ጊዜ ወጥቷል። ከትናንት በስቲያ ማክሰኞ ዕለት ይሄ መረጃ ወጥቷል። ከዚህ ቀደም በሩሲያ ምክትል የጸጥታ ምክር ቤት ኃላፊው የአሁኑና የቀድሞው የሀገሪቱ ፕሬዚደንትም ጠቅላይ ሚኒስትርም ሆነው ያገለገሉት እኛ ቁጡ ሰው ዲሚትሪ ሜድቬዴቭ የፕሬዚደንቱ ሁነኛ የልብ አማካሪና ወዳጅ ናቸው ይሏቸዋል። እሳቸው ሀገሬ ሩሲያ ለኢራን የኒውክሌር ጦር መሳሪያዋን ትሰጣታለች ሲሉ መፎከራቸውና የአሜሪካውን ፕሬዚደንት ዶናልድ ትራምፕን ክፉኛ ማስቆጣታቸውና በንዴት እልህ ውስጥ መክተታቸው ይታወቃል። ሩሲያ ዛሬ በተሰማ ዜና እጅግ የተለየና አዲስ የተባለለትን የቲዩ 134 ዩቢኤል ወይም ዩቢኬኤም አውሮፕላን ወደ ኔቶ ድንበር አቅጣጫ ልካለች ነው የተባለው። ሩሲያ ከኔቶ ወይም ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ከዚያ ባለግዙፉ የምዕራባውያኑ የጦር ጥምረት ጋር ጥርስ ለጥርስ ለመጋጨት አለያም ውረድ በለው ግፋ በለው እያለች በዩክሬን የተነሳ ወደ ለየለት አዝማሚያ ተቃርበዋል ነው የሚባለው። ሰሞኑን የአሜሪካው ፕሬዚደንት ዶናልድ ትራምፕ አቀረቡት